የቅምጥሌ ንጉስ ቀብራራው አለማየሁ ቀብረር ፏፈሽ ብሎ እንግዲህ ዛሬም ሰርፕራይዙን በድጋሚ ሊደግመው ነው ማለት ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ትናንት እንግዲህ ነገ ጠብቁን ብሎ ነበረ። ዛሬ እንግዲህ በአዲስ ነገር መጥቷል። ውድ ቤተሰቦች ዛሬም ቅምጥሌ ሰርፕራይዝ ልትደረግ ነው ስላችሁ እና ያው ትናንት ማታ ላይቭ ላይ ነበሩ። ደስ የሚል ጊዜ ነበረ። በጣም ደስተኛ ነበሩ። ደስተኛ ነበረን። አሪፍ ጊዜ እያሳለፉ ነበረ። ነገር ግን ወደ መጨረሻ አካባቢ እንግዲህ ደብሯቸዋል። እኛም ደብሮን ነበረ። ምን ወዳቸው ማለት ነው። ሁለቱንም የምንወዳቸው ደብሮን ነበረ እነሱ በመከፋታቸው። በእርግጥ መሽቷል። ሊወጡ አካባቢ ነበር። ወደ 8 ሰዓት በቃ 8 ሰዓት ነው ሀይምዬ ራሱ የወጣችሁ ማለት ነው። የእንቅልፏ ሰዓት ነው። ደክሟቸዋል ሊወጡ ነው እንጂ አንዳንድ ልጆች ማለት ነው ይሆናል አይደለ? በእኛ ምክንያት ወጣች አስወጣናት ከላይ አናደን ያስወጣናት ከላይ ብላችሁ ደስ እንዳይላችሁ። ምክንያቱም ጨርሰው ነበር። ኦልሬዲ 8 ሰዓት ከላይ ሊወጡ ነበረ። ጨርሰው ነበረ። ዳኒም ስለነበር ዳኒንም ለመሰናበት እንዲሁም ደግሞ ተመልካቾቻቸውም ነበሩ። እነሱን ለመሰነባበት የሆነች ጊዜ እንጂ የነበራቸው ጨርሰው ነበር ሲጀመር። እናንተ አይደላችሁም ከላይ ያስወጣችኋቸው ማለት ነው። ይሄን ልነግራችሁ ፈልጋለሁ። ነበርን ሙሉ ሰዓት ላይ ብላይ ግን በዚህ አጋጣሚ ማለት ነው ለጨረቃዎቹም እንዲሁም ደግሞ ለጀማሪ ዩቲዩበሮች፣ ለነባር ዩቲዩበሮች፣ ለትልቅም ለትንሽም ለፌመሶችም አንድ ነገር ማለት የምፈልገው ሚዲያ ላይ ስትወጡ ጥሩም ነገር እንዳለ መጥፎ ነገር አለ። ይሄን አምነንበት ነው ሚዲያ ላይ እየወጣ ነው። አለቀ። መጥፎ ኮሜንት እንደሚጻፍላችሁ ማወቅ አለባችሁ። ምክንያቱም የሆነ አለ አይደለ ሁሉም ሰው ሊወደን አይችልም። ምንም ሳታደርጉ ከመሬት ተነስተው የሚጠሏችሁ ሰዎች አሉ። ምንም ሳታደርጉላቸው ደግሞ ከመሬት ተነስተው ልክ እንደ ራሳቸው እንደ ህይወታቸው የሚወዷችሁ ሰዎች አሉ። ስለዚህ ይሄንን አምናችሁ ጨረቃዬ ትናንትና በጭራሽ ለኮሜንት እንደዛ በቃ አለ አይደለ መልስ ራሱ አልተናደርሽላቸውም እኮ መልሳቸውን የሰጠሻቸው። እስኪ ማለት አንዳንዴ ከዝምታ መልስ መስጠትም ጥሩ ነው በሚለው ሂደሽ ነው እንጂ እንደኔ መልስም መስጠት ኮሜንቱንም ማንበብ አልነበረባትም። በቃ ማለፍ አለ አይደለ እንዴ? ከእንዴ ስንት ጥሩ ኮሜንት የሚጽፉ ምርጥ እንቁ የሆኑ ሰዎች እኮ አሉ። የእነሱን ኮሜንት አንብባችሁ ይሄ አለ አይደለ የማይሆን ኮሜንት የሚጽፉትን መስለል የምር ወይ ደግሞ አንድ ፕሮፋይል አድርገው ተደጋጋሚ መጥፎ ነገር የሚጽፉ ልጆች ካሉ ደግሞ ብሎክ አድርጎ ማስወጣት። ተደጋጋሚ አንድ አይነት ነገር መጥፎ ነገር የሚጽፉ ካያችሁ ብሎክ አድርጋችሁ ማስወጣት። ከዛ ውጭ ግን በቃ ይሄ ያለ አይደለ ኮሜንት ላይ የሚጻፍ እንደ ኮሜንት ላይ እኮ ስንት ህዝብ ነው ያለው? ስንት ህዝብ ነው? ስንቱን ማለት የስንቱ አይደለም መጥፎ ነገሩን ጥሩ ነገሩን ራሱ አንብባችሁ እኮ አዘልቁትም እውነት ለመናገር። ስለዚህ መተው ማለፍን የመሰለ ነገር የለም። እግዚአብሔርን እንዴ ማለት የሆነ መጥፎ ነገር የሚጽፉ ሰዎች እኮ እናንተን ለማናደድ ለማበሳጨት ይሆናል አይደለ? እናንተ ላይ የሆነ ነገር ለመፍጠር ፈልገው ነው። ስለዚህ እነሱ የፈለጉትን ፍላጎት ደግሞ አለማሳካት መተውን የመሰለ ነገር ባላየ ማለፍ፣ ንቁ ማለፍ። እንደዛ ስታረጉ ድጋሚ እየመጡ አይጽፉም። ምክንያቱም ምን አይደከማቸው? ምን አለፋቸው? አታነቡት፣ አታውት ጊዜ ወስደው ምን አጻፋቸው? ግን ደግሞ ትኩረት ሰታችሁ እያነበባችሁ የምትመልሱ ከሆነ በቃ አይፋቷችሁም። የምሬን ነው የምላችሁና በቃ ለእንደዚህ አይነት ነገር ቦታ ባሰጡ ከራሳችሁ አልፋችሁ እርስ በርሳችሁን ራሱ የሚያነካካ ነገር መሆን የለበትም። በኮሜንት የተነሳ ካጠገባችሁ ላለው ሰው እንትን ማለት የለባችሁም ብዬ ነው የማስበው። ከዛ ውጭ ግን አሁን አይደለም ብሩክን እናፈቅረዋለን የሚሉ ልጆች የመጡት አሁን አይደለም። ሀይሚን እናፈቅራታለን ብለው በኮሜንት የሚጽፉ ልጆች አሁን አይደለም አለ። ትናንትና ብዙ ነገር ነበረ፣ ግን እንኳን አይደለም እኛ ራሱ ባላየ ነበር። እንደውም ጥሩን እያነበብን ማለት ነው መጥፎን ባላየ ነበር ላሽ ስንል የነበረው። ሲጀመርም ታብ እያደረግን ነው ማለት መጥፎ ኮሜንት ለሚጽፉት ጊዜ የለንም። ምክንያቱም እኛ የምንወዳቸው ልጆች በአንድነት ታብ እያደረግን ነበረ። በቃ እጃችን ስራ ላይ ነበረ ማለት ነው። ለስድብም ለመጥፎም ለጥሩም ለሚጽፉት ኮሜንት የማንበብ ጊዜ አልነበረንም። ግን ደግሞ አዲስ ነገር አይደለም በእናንተ ህይወት ላይ ይሄ ኮሜንት። በቃ ሀይሚን አፈቅራታለሁ፣ ሀይሚ በፍቅርሽ ምናምን፣ ብሩኬ አፈቅራለሁ፣ ብሩኬ በፍቅር ምናምን እያሉ የሚጽፉ ልጆች አዲስ አይደሉም። የነበሩ ናቸው ያሉም ናቸው።
ስለዚህ የተመቻቸውን ይጻፉ። ሚዲያ ነው፣ ነፃነት አለው። በቃ የፈለጋቸውን ይጻፉ። እናንተ ደግሞ አለማንበብ መብታችሁ ነው። ምክንያቱም ጥሩን ራሱ አንብባችሁ የምትጨርሱበት ጊዜ የላችሁም፣ አይደለም መጥፎውን ነገር። ይሄ ነው እንግዲህ ከጨረቃ ፋሚሊ ሁለታችሁንም ከምትወድ ይሄ ነው የኔ መልእክቴ ማለት ነው። ከዛ በተረፈ ደግሞ ያው መልካም ልጆች አሉ። መልካሞቹ ስለሚበልጡ ልትከፉም አይገባም ብዬ ነው የማስበው። እና ዛሬ ደስ የሚል ጊዜ አለ፣ ደስ የሚል ምሽት አለ። ፏፈሽ ነው እንግዲህ ምሽቱን ማለት ነው። ሁላችሁም እንግዲህ ጠብቋቸው። ይህ ፎቶ የት ነው የተለቀቀው ካላችሁ፣ ኢንስታግራም ላይ የብሩክ ኢንስታግራም ላይ ነው የተለቀቀው። እዛ ጋ ገብታችሁ ማምጣት ትችላላችሁ። ግን ደግሞ ዛሬ በሀይሚዬ ዩቱብ ነው የሚመጡት። ሁላችሁም ብሏል ትናንትና፣ ነገ ጠብቁን በከባዱ ብሏችሁ ነበር። እንግዲህ ሰምታችሁ ከሆነ ማለት ነው። ለማንኛውም ልብ እንግዛ፣ የምር ልብ እንግዛ። ተው ልብ እንግዛ። ተው ሚዲያ ላይ ያላችሁ አንዳንድ ኮሜንታተሮች ልብ እንግዛ ልላችሁ ወዳለሁ። ማለት የሰዎች የደስታ ምክንያት ሁኑ እንጂ የሰዎች የመከፋት ምክንያት፣ የሰዎች የመጣላት ምክንያት፣ የሰዎች የመቃረን ምክንያት አትሆኑ። የምሬን ነው የምላችሁ። ማለት የሆነ ነግበኔ የሆነ አጠገባችሁ ራሱ የኔ የምትሉት ሰው ሊነሳባችሁ ይችላል ሳታስቡት። ምክንያቱም ያለ ምክንያት ሰዎች ህይወት ውስጥ ገብታችሁ ሰዎችን ለማናደድ ከሞከራችሁ የኔ የምትሉት የምትወዱት ሰው ባላሰባችሁ ሰዓት ደግሞ እናንተ ጋር የሆነ መጥፎ ነገር ሊፈጥር ስለሚችል በቃ ሰላማዊ ሰው ሁኑ። እግዚአብሔርን ለየትኛው ጊዜ ማለት ብትችሉ የሰዎች የደስታ ምንጭ ሆኑ፣ ብትችሉ የሰዎች የሳቅ ምንጭ ሆኑ። ካልቻላችሁ ደግሞ ዝምታ ወርቅ ነው። የግዴታ መጥፎ ነገር መጻፍ አይጠበቅብንም። በቃ እንደዛ ሆኑ ነው። እኔ ይቅርታ ካጠፋው ግን ደግሞ እንደኔ በቃ የሰዎች የማንም ሰው የመከፋት ማሆን የለብንም ብዬ ነው የማስበው። ምክንያቱም ለየትኛው ጊዜ ሁሉም ነገር እዚህ ምድር ላይ ይቀራል። ማናችንም እዚህ ምድር ላይ አንኖርም። ስለዚህ ባለን ጊዜ ባለንበት እድሜ መልካም መንገዶችን ብንመርጥ፣ መልካም ነገሮችን ከአንደበታችን ብናወጣ፣ ለሰዎች የደስታ ምንጭ ብንሆን፣ መሆን ካልቻልን ደግሞ የመከፋታቸው ምንጭ ባንሆን ብዬ ነው የማስበው እና ጥሩ ጊዜ እያሳለፉ የነበሩ ልጆች መጨረሻ ላይ በቃ የሆነ ነገር ደበራቸው። ታውቃላችሁ፣ የምር ይደብር ነበር እና ብቻ ለማንኛውም ግን በቃ እንደነገርኳችሁ ነው። የሰዎች የደስታ ምንጭ መሆን ካልቻላችሁ የመከፋያቸው ምንጭ ለመሆን አትሩጡ። በቃ ምክንያቱም ማንም ምንም የሚጠቅም ነገር ስላልሆነ እኮ ነው። የሚጠቅም ነገር እኮ ቢሆን ችግር የለውም፣ እናንተ እዛ ጋር ስለምትጠቀሙ ነው እላችኋለሁ። ግን አይጠቅምም። በቃ የሰውን ህይወት ከመረበሽ ውጭ ምንም የሚጠቅም ነገር ስለሌለ ነው። እና ለማንኛውም መልካም ጊዜ ይሁንላችሁ። ማታ ጠብቋቸው።